አርዕስተ ዜና በትግራይ ጸደቀው አዋጅ ቁጥር 366/18 የትግራይ ሕዝብ ህልውናና ደህንነት ለማረጋገጥ ወሳኝ መሆኑን የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገለጹ። ፈጥኖ ደራሽ ወታደሮች የኤልፋሽር ከተማ በሚቆጣጠሩበት ሰዓት የዘር ማጽዳት ወንጀል መፈጸማቸውን አምነስቲ ኢንተርናሽናል አስታወቀ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። በትግራይ የጸደቀው አዋጅ ቁጥር 366/18 የትግራይ ሕዝብ ህልውናና ደህንነት ለማረጋገጥ ወሳኝ መሆኑን የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገለጹ። ታደሰ ልጅ ዓለም ተመልክቶታል። የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊና ሌሎች ከፍተኛ የመንግስት የሥራ አመራሮች በትግራይ ከሚገኙ የሚዲያ ባለሙያዎችና አመራሮች በተገኙበት በትግራይ የወጣው አዲሱ አዋጅ ቁጥር 366/18 አስመልክተው በመቀለ ከተማ ሰፊ የውይይት መድረክ ተካሂዷል። የአዋጁ ጥቅም አስመልክተው ሰፊ ማብራሪያ የሰጡት የትግራይ ፍትህ ቢሮ የአቃቤ ሕግ ባለሙያ አቶ ጉዲፋይ ጥላሁን ጠላቶች ለትግራይ ሕዝብ ለማጥፋት የሚያሴሩትን ሴራ ለመከላከል ዓላማ አድርጎ የወጣ መሆኑን በመጠቆም ይህም የትግራይ ሕዝብ ህልውናና ደህንነት ለመጠበቅ ወሳኝ መሆኑን ገልጸዋል። በትግራይ የጸጥታ ቀውሶች ለመፍጠር የሚደረግ እንቅስቃሴ ለመከላከል ብሎም የትግራይ ሰላምና ጸጥታ ለማስጠበቅ የወጣ አዋጅ እንደሆነም አክለዋል። ጸላን ሕገ መንግስቲ መሰላት ትግራይ ረግጹ ንስምምዕ ፕሪቶሪያ አፍሪሱን ጠላት ህገ መንግስት አፍርሶ የትግራይ ህዝብ መብቶች ረግጦ የፕሪቶሪያው ስምምነት አፍርሶ የትግራይ ሉዓላዊነትና ግዛታዊ አንድነት በኃይል በመውረር የትግራይ ህዝብ መሬቱን ትቶ እንዲንበረከክና እንዲበተን መሰረታዊ ፍላጎቶችና መድኃኒቶች አጥቶ በረሃብ በበሽታ እንዲሰቃይና እንዲሞት ዓላማ አድርጎ እየሰራ ስለሆነ የወጣው አዲስ አዋጅ ይህንን የሚከላከል ነው። የተለያዩ ሴራዎች በመጠቀም የትግራይ ህዝብ ለማጥፋት ሲተገበሩ የነበሩ ሴራዎች በማጠናከር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች በመፍጠር እንደ ህዝብ ወደ ከፋ የህልውና አደጋ እንድንገባ የኢትዮጵያ መንግስት እየሰራ ስለሆነ የትግራይ መንግስትና ህዝብ አጋጥሞን ካለው የመጥፋት አደጋ ለመከላከል የህግ የበላይነት ለማስከበር ያልተገደበ ህገ መንግስታዊ መብት ስላለው የትግራይ ምክር ቤትና መንግስት ተሻሽሎ የወጣው አዲስ አዋጅና የትግራይ መንግስት አንቀጽ 31ና 39 ንዑስ አንቀጽ 1ና አንቀጽ 49 የተሰጠ ስልጣን ለዚህ አዋጅ አውጥቷል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ በአሁኑ ሰዓት የትግራይ ህዝብ ለሚያጋጥሙ ችግሮችና አደጋዎች ለመፍታት ብሎም የትግራይ ህዝብ ህልውናና ደህንነት ለማረጋገጥ አመራሮች የሚያደርጉት ትግል ተጠናክሮ እንደሚቀጥልም ተናግረዋል። ዶክተር አብርሃም ሐጎስ አያይዘውም የጸደቀው አዋጅ የትግራይ ህዝብ ቁልፍ ጥያቄዎች ለመመለስ በቀጣይነት ትኩረት ተሰጥቶ እንደሚሰራም አክሏል። መንግስት ናቦቱ ተመልሱ በሐደ ምንባብ በትግራይ ደረጃ የሚሰሩ የመመከት ስራዎች መሰረት በማድረግ በትግራይ የሚገኙ ሚዲያዎችና የሚመለከታቸው ተቋማት ጋር በመነጋገር ስለ አዋጁ ለህዝባችን ዝርዝር ማብራሪያ መስጠት አስፈላጊ ነው። ህዝባችን አሁን ያለበት ሁኔታ ልንፈጽማቸው የሚገቡ አዋጅ፣ ደንቦችና መመሪያዎች እንዲረዳና እንዲያውቅና አውቆም እንዲተገብር የማድረግ ስራ በሰፊው እየተሰራ ይሄዳል። መንግስት ወደ ቦታው ከተመለሰ በኋላ የመናበብና ወደ አንድ ማዕከል የመምጣት ሁኔታ ተጀምሯል። የትግራይ አቅም በማሰባሰብ እንዲጠናከር የማድረግ ስራ እየተሰራ ነው። አዋጁ አንድነትን የሚያጠናክር ነው። ስለዚህ አሁን የምናካሄደው የመመከት ስራ ፍትሃዊ፣ ህዝባዊ ስለሆነም አሸናፊ መሆን ግድ ነው። የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣው አዋጅ ቁጥር 366/18 ከትግራይ ፍትህ ቢሮ ጋር ባካሄዱት ውይይት የወጣው አዲሱ አዋጅ ለሚያጋጥሙት አደጋዎችና ፈተናዎች የሚፈታና የትግራይ ህዝብ አንድነት የሚያረጋግጥ አዋጅ መሆኑን በመግለጽ ለተግባራዊነቱና ለተፈጻሚነቱ መስራት እንደሚያስፈልግ የሚዲያ ባለሙያዎቹም አስተያየታቸውን ሰጥተውናል። ከምዚ አይነት መሰለ ሕግታት ሙጻእ እዋናውን ትክክለኛን እዩ ዝርኢቶ ኣለኒ እንደዚህ አይነት ህጎች ማውጣትና ማጽደቅ ወቅታዊና ትክክለኛ እንዲሁም ተገቢ ነው። እኛ ተጋሩ በመሬታችን ላይ ያለን ጄኖሳይዳዊ ጦርነት ተፈጽሞብናል። ለተፈጸመብን ጄኖሳይድ አሁን ለሚፈጸምብን ጄኖሳይድ ለመከላከል የሚያስፈልገን ሁሉ ለማድረግ የወጣው አዋጅ ህጋዊ ነው። አዋጅ ወጥዩ ከምዚና ሚዲያ ሰባት ክንመያየጠሉ ምግባሩ ግን ወሳነ ነገር እዩ። አጠቃላይ የወጣው አዋጅ የትግራይ ህዝብ ህልውናና ደህንነት ለማረጋገጥ ስለሆነ የጸደቀው አዋጅም ለሚዲያ ባለሙያዎች እንድንወያይበት ማድረጋችሁ ወሳኝ ነው። ወደፊትም የሚያስኬድ ነው።
እቲ ሕጊ ዝረቀቀሉ መንገዲ ቀይዲ ተወቲኹ ነይሩ ቀይዲ ተለቂሙሎ ሕግ የረቀቀበት መንገድ የተሳሳተና ስርዓት አልበኝነት ሰፍኖ ነበር። አሁን ግን የወጣው አዲሱ አዋጅ ስርዓት የሚያሰፍን ነው። የወጣው አዋጅ ለተግባራዊነቱ መስራት ያስፈልጋል። ትመኸተ ይቅጽል ስለዘሎ ትሰብ ናብ ሓደ ዝእክብ መንገዲ ትግራይ የህልውና አደጋ አጋጥሟታል። ስለዚህ አዋጁ ህዝቡን የሚሰበስብና የመጣብንን አደጋ ለመመከት አጋዥ ሊሆን ይገባል። የትግራይን ህዝብ ሉዓላዊ ግዛትና ክብር እንዲመለስ እንዲሁም ህልውናውን ለማስጠበቅ ቅድሚያ በመሆን ለመታገልና ለመስራት በትኩረት እንደሚሰራ የትግራይ ነጻነት ፓርቲ ውናት አስታወቀ። የትግራይ ነጻነት ፓርቲ ውናት በሶስተኛ አጠቃላይ ጉባኤው ላይ የትግራይ ወቅታዊ ሁኔታን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ብርቱካን ጌታዬ ተመልክተዋለች። የትግራይ ነጻነት ፓርቲ ውናት በሶስተኛ አጠቃላይ ጉባኤው ላይና የትግራይ ወቅታዊ ሁኔታዎችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። እንደ የትግራይ ነጻነት ፓርቲ መነሻ ያደረግነው የትግራይ ህዝብ ትግል ካለው ትልቅ ታሪክ ራስን በራስ የመወሰን መብት ለማረጋገጥ እየታገለ ቢሆንም እንኳን በአመራር ደረጃ ትልቅ ፈተና ገጥሞናል ያሉት የትግራይ ነጻነት ፓርቲ የአደረጃጀትና ህዝብ ግንኙነት ኃላፊ ገብረስላሴ ካሕሳይ ይህንን ለመቅረፍም ባለፈው ሰኔ 20 2018 ዓ.ም አጠቃላይ ጉባኤውን በማካሄድ ችግሮችን መፍታታቸውን ገልጸዋል። ብድሆታት ገጥሞምና ምልክት ናጽነት ይልና ዝሐረናዮም በመረጥናቸው አመራሮች ችግሮች ገጥሞናል። የፓርቲያችን ምሳሌ ናቸው ብለን ያስቀመጥናቸው አመራሮች የትግራይ ህዝብ ህልውናና ደህንነት አንጻር ሆነው ተገኝቷል። ስለዚህ ይህንን ሁሉ ችግር በማለፍ ሰኔ 20 ቀን 2018 ዓ.ም የተሳካ ጉባኤ አካሂደናል። የፓርቲያችን አመራሮች 7 ስራ አስፈጻሚዎችና ኮሚቴዎች መርጠናል። የትግራይ ነጻነት ፓርቲ የውጭ ጉዳዮች አስተባባሪ አቤል ገብረመድህን በበኩላቸው እንደ ፓርቲ የትግላችን አቅጣጫ በመለየት የትግራይ ሉዓላዊ ግዛትና ክብር እንዲመለስና የትግራይ ውስጣዊ ችግሮችን በተጋሩ እንዲፈታም እንደሚታገሉ አብራርተዋል። አቦበርናን ምክትል አቦበርናን ቀየርናልና ኩሎም ተካላው ማህበርና ቀየርናና ሊቀመንበርና ምክትል ሊቀመንበር ሁሉም የተቋማችን መዋቅሮችን ቀይረናል። ስለዚህ የትግል አቅጣጫችንን በመለየት የትግራይ ብሔራዊ ጥቅምን የሚጋፋ ማንም አካል የማንደራደርባቸው ጉዳዮች መካከል አንዱ ነው። የትግራይ ህዝብ ሉዓላዊ ግዛት በተወረረበትና መሰረታዊ አገልግሎቶች ተከልክለው ሸቀጦች እንዳይገቡ ህዝብ በረሃብ እንዲያልቅ እያደረገ ያለና ህዝብና ሀገርን ባወደመ አካል ላይ ከመታገል ይልቅ ወደ እንደዚህ አይነት ቡድን የገባ አመራር በአመራርነት እንደማይቀጥል የገለጹት የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ገብረመድህን ሮማሃ ናቸው። ምግቢ፣ መድኃኒት፣ ሸቀጥ ዝኸልከለ ህዝብ ትግራይ ለትግራይ ህዝብ ምግብ፣ መድኃኒት፣ ሸቀጣ ሸቀጥ የከለከለና አሁንም እየጎዳው ያለም ስርዓቱን የተቀላቀሉ የፓርቲያችን አመራሮች አሉ። ስለዚህ እነዚህ አመራር ሆነው አይቀጥሉም። ፓርቲያችንን ለማፍረስ ስለሰሩ አቃፊ መንግስት እንዲኖር በርትተን እንሰራለን ያሉት ሊቀመንበሩ ኃላፊነት ሲሰጠን እንደ ፓርቲ የህዝብን ክብርና ህልውናን ለማስጠበቅ ቅድሚያ በመሆን ለመታገል ነው ይላሉ። አብ ህልውናን ህዝብ ትግራይ፣ አብ ድህንነት ህዝብ ትግራይ፣ አብ ብሔራዊ ረብሓና በትግራይ ህዝብ ህልውናና ደህንነት በብሔራዊ ጥቅሞቻችንና ክብሮቻችን ትኩረት አድርጎ ለሚመጣ ጠላት ሁሌም ከህዝባችን ጎን በመሆን እንታገላለን። ከተቻለ በሰላማዊ መንገድ እንዲፈታ ጥረት እናደርጋለን። ግዛታዊ አንድነታችንና ተፈናቃይ ወገኖቻችን እንዲመለሱ አሁንም በርትተን እንሰራለን። የትምህርት ሚኒስቴር የ12ኛ ክፍል ሀገር አቀፍ ፈተና አስቀድሞ ባወጣው እቅድና ስምምነት መሰረት ተማሪዎች ፈተናቸውን እንዲወስዱ እንዲያደርግ የትግራይ ትምህርት ቢሮ በጻፈው ደብዳቤ ጠየቀ። የትግራይ ትምህርት ቢሮ የ2018 ዓ.ም የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና አሰጣጥ አስመልክቶ ለትምህርት ሚኒስቴር እንዲሁም ለሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት በፈተና አሰጣጥ ዙሪያ የተሰማውን ማሻሻያ መሰረት አድርጎ ቅሬታውን በጽሁፍ ደብዳቤ አስታውቋል። የትግራይ ትምህርት ቢሮ በጻፈው ደብዳቤ እንደሚያመለክተው በ2018 የትምህርት ዘመን በሁሉም ክልሎች በወረቀትና በኦንላይን የሚፈተኑ ተማሪዎች ተለይተው ዝግጅት ሲደረግ መቆየቱን በማውሳት በትግራይም ፈተናውን ከሚፈተኑ 29755 ተማሪዎች መካከል 48 በመቶ በኦንላይን 51 በመቶ ደግሞ በወረቀት እንዲፈተኑ በመለየት ዝግጅት ሲደረግ መቆየቱን አመላክቷል። ይሁን እንጂ ከእቅዱና ከእውቅና ውጪ በሆነ መንገድ በወረቀት እንዲፈተኑ እቅድ ተይዞላቸውና ዝግጅት ሲያደርጉ የነበሩ 15349 ተማሪዎች ከወረቀት ፈተና በማውጣት በኦንላይን ለመፈተን እንቅስቃሴ መኖሩን ያስታወቀው የትግራይ ትምህርት ቢሮ ደብዳቤ ይህ ደግሞ የትግራይ ተማሪዎች በጦርነት ምክንያት ከደረሰባቸው መጠነ ሰፊ ጉዳትና በደል እንዲያገግሙ ከመደገፍ ይልቅ ተጨማሪ አድልዎና በደል መፈጸም መሆኑን አስምሮበታል። የትግራይ ተማሪዎች በወረቀት እንዳይፈተኑ የሚያደርግ ምንም አይነት አሳማኝ ምክንያት ካለመኖሩ በተጨማሪ ተማሪዎቹ አስቀድመው ባልተዘጋጁበትና ኦሪንቴሽን ባልተሰጠበት የአፈታተን ስርዓት
ከሌሎች ክልሎች በተለየና ፍትሐዊነት በጎደለው መልኩ ከወረቀት በማውጣት በኦንላይን እንዲፈተኑ የማድረጉ ሂደት ፈጽሞ ተቀባይነት የሌለው ተግባር በመሆኑ ቀድሞ በወጣው እቅድና በተደረሰው ስምምነት መሰረት ፈተናቸውን እንዲወስዱ የትግራይ ትምህርት ቢሮ በጻፈው ደብዳቤ ጠይቋል። በትግራይ ደቡባዊ ዞን በሚገኘው ራያ ዩኒቨርሲቲ የ12ኛ ክፍል ሀገራዊ ፈተና ከ2800 በላይ ተማሪዎች በኦንላይንና በወረቀት እየወሰዱ መሆኑን ተገለጸ። የዞኑ ማህበራዊ ጉዳይ ቢሮና የዩኒቨርሲቲው ፕሬዝዳንት እንደገለጹት ፈተናው ለመስጠት አስፈላጊውን ቅድመ ዝግጅት ሲደረግ መቆየቱን ገልጸዋል። የሀፍቱ ብስራት ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅተዋለች። በሀገር አቀፍ ደረጃ ትላንት የተጀመረው የ12ኛ ክፍል ሀገር አቀፍ ፈተና በትግራይ በሚገኙ ዩኒቨርሲቲዎች ጨምሮ በተለያዩ የትምህርት ተቋማት እየተሰጠ ነው። በትግራይ ደቡባዊ ዞን የሚገኙ የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ 2845 የ12ኛ ክፍል ተማሪዎች በራያ ዩኒቨርሲቲ የመፈተኛ ማዕከል በስድስቱ ዙር በበይነ መረብና በወረቀት እየተሰጠ መሆኑን የትግራይ ደቡባዊ ዞን ማህበራዊ ጉዳይ ኃላፊ አቶ ግርማይ ተስፋይ ገልጸዋል። ለ2800 ተፈተንተለው ከ2800 በላይ ተፈታኞች አሉ። በአንደኛው ዙር 351 ተማሪዎች ፈተናውን ይወስዳሉ። ስለዚህ በተቀመጠው የጊዜ ሰሌዳ መሰረት በስድስተኛ ዙር ፈተናውን የሚወስዱበት መንገድ ተመቻችቷል። አጠቃላይ ተማሪው በአቅም በመንፈስና በተለያየ መንገድ ዝግጁ ሆኖ ወደ ፈተና እንዲገባ ከወረዳዎች ጀምሮ እንደ ዞን የተለያየ ድጋፍ ሲደረግ መጥቷል። ከራያ ዩኒቨርሲቲ ጋር በመሆን ፈተናውን በሰላማዊ መንገድ እንዲወስድና ተማሪውን በተሻለ መንገድ ዝግጁ እንዲሆን ሰፊ ስራዎች ተከናውነዋል። በዘንድሮ የ2018 ዓ.ም የሚሰጠውን የ12ኛ ክፍል የመልቀቂያ ፈተና በተሳካ ሁኔታ እንዲከናወን የተቀናጀ ስራ መሰራቱን የራያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታደሰ ደረጀኔ ገልጸዋል። ራያ ዩኒቨርሲቲ አድላይ ለሆነ ምድላዋት ገናይና እንደ ራያ ዩኒቨርሲቲ አስፈላጊው ዝግጅት አድርገናል። አንድ በዞኑ የሚገኙ ተማሪዎች በዩኒቨርሲቲው እየመጡ ልምምድ እንዲያደርጉ፣ በህጉ መሰረት ተማሪዎች ምን ማድረግ እንዳለባቸው፣ ምንስ መስራት አለበት የሚለው ቅድመ ዝግጅት አድርገናል። ተፈጥሮ ሳይንስ በ3 ዙር ይሰጣል። በ2 ዙር በኦንላይን፣ በ3ኛው ደግሞ በኦንላይንና በወረቀት ይሰጣል። በቀጣይ ግን መንግስት የያዘው አቅጣጫ ሙሉ በሙሉ ከወረቀት ስራ በመውጣት በኦንላይን መዘጋጀት ነው። ተማሪዎች ፈተናውን በተገቢው መንገድ እንዲወስዱ አስፈላጊውን ቅድመ ዝግጅት መከናወኑን የራያ ዩኒቨርሲቲ የ12ኛ ክፍል ብሔራዊ መልቀቂያ ፈተና አስተባባሪ አቶ ተሻለ ደመራ ገልጸዋል። አብዛኛውን ተማሪዎችም በሰዓቱ ገብተዋል። ሁሉም ባለድርሻ አካላት ማለትም ግብረ ኃይሉም ያለውን ኃይል አሰባስቦ ፈተናውን ጤናማና ሰላማዊ ለማድረግ ከፍተኛ ርብርብ እያደረጉ ይገኛሉ። ከክልል ጀምሮ እስከ ዞን፣ ከዞንም እስከ ተቋሙ ማለትም እስከ ራያ ዩኒቨርሲቲ ያለው አደረጃጀት በጣም የተደራጀና ለፈተናው ምን ያህል ዝግጁ እንደሆኑ የሚያሳይ ነውና በጣም ሊበረታቱና በቀጣይም ከዚህ የበለጠ መስራት እንደሚችሉ ያሳየንበት ሁኔታ ነውና በጣም ጥሩ ነው። የተባበሩት አረብ ኤምሬትስ ለኢትዮጵያ መንግስት እያደረገችው ያለውን የፋይናንስ የድሮንና የጦር መሳሪያ ድጋፎችን በአፋጣኝ እንድታቆም የሚጠይቅ ሰላማዊ ሰልፍ በአሜሪካ ዋሽንግተን ዲሲ የሚገኙ የትግራይ ተወላጅ ዲያስፖራዎች አካሄዱ። ፍሬሕይወት ወልደመድህን ኑሯቸውን በአሜሪካ ዋሽንግተን ዲሲ ያደረጉ የትግራይ ተወላጆችና ወዳጆች በተባበሩት አረብ ኤምሬት ኤምባሲ በር ላይ በመገኘት የኢትዮጵያ መንግስት በትግራይ ህዝብ ላይ ዳግም የጄኖሳይድ ጦርነት ለማካሄድ እያደረገ ያለው ዝግጅት በአፋጣኝ እንዲያስቆሙት በሰላማዊ ሰልፍ ድምጻቸውን አሰምተዋል። United Arab Emirates stop supplying drones to the Ethiopian regime. UAE hands off Tigray. UAE hands off Tigray. UAE hands off Tigray. በሰላማዊ ሰልፉም በትግራይ ህዝብ ዘንድ የደረሰው ግፍና የጄኖሳይድ ወንጀል ፍትህ ሊሰጠው ይገባል ያሉ ሰልፈኞቹ የአረብ ኤምሬትስ ለኢትዮጵያ መንግስት የገንዘብ የድሮንና የፋይናንስ ድጋፍ እንዲሁም የተለያዩ የጦር መሳሪያዎች እያደረገች ያለችው ድጋፍ በአፋጣኝ እንድታቆም ጠይቀዋል። For the genocide in Tigray, for the genocide across East Africa. So here we are demanding justice. Here we are demanding to stop the support for the Ethiopian government, to stop providing drones, to stop financing Abiy Ahmed, because Abiy Ahmed is a genocider. He needs to go to ICC.
not to provide him, not to save him, but justice has to be served. Whoever did a crime, justice has to be served. So, Abiy Ahmed is a criminal. And here we are demanding you to stop supporting Abiy Ahmed. Here we are demanding you to stop financing the genocide going on in Tigray. ሰልፈኞቹ አያይዘውም የትግራይ ህዝብ አሁንም ቢሆን ለሰላም ዝግጁ ቢሆንም የኢትዮጵያ መንግስት ግን ዳግም የትግራይ ህዝብን ለማጥፋትና ለጦርነት እየተዘጋጀ ነው ያሉ ሲሆን ይህ የሆነውም አረብ ኤምሬትስ በመታደርገው የተለያዩ ድጋፎች በመሆኑ ልታቆም ይገባል ሲሉም ተደምጠዋል። You have to assist and you have to desist supporting Abiy Ahmed and assist the Tigrayans. The Tigrayans are ready for peace, but Abiy Ahmed is preparing for another war, for another genocide because of your assistance, because he relies on you, because he relies on your finance, because he relies on your drones. So stop supporting Abiy Ahmed. UAE! 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 Stop supporting genocide! 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 ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም